ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ በሀዲያ ለአቅመ ሔዋን ያልደረሰች የገዛ ልጁን አስገድዶ የደፈረ አባት 19 ዓመት እስር ተፈረደበት። ተደፋሪዋ ልጅ ጸንሳለች። ሽፋ ሞሳ የተባለ አባት ግንቦት 30 2017 ዓ.ም በግምት ከምሽቱ 5 ሰዓት አካባቢ እናቱ ቤት ተቀምጦ የከሰል ፍም አምጪልኝ በማለት ታዳጊዋን ልጅ አዘዘ። ልጅም የአባቷን ትዕዛዝ ተግባራዊ በማድረግ የከሰል ፍሙን ባመጣችበት ወቅት ከውስጥ በሩን በመቀርቀር በቢላዋ በማስፈራራትና በሽርጥ አፏን በማፈን በራሱ ልጅ ላይ አስገድዶ የመድፈር ወንጀል መፈጸሙን በማስረጃ ተረጋግጧል። ተደፋሪዋ ልጅ የመራቢያ አካል አካባቢ የቆየ አካላዊ ጉዳትና የ19 ሳምንት ነፍሰ ጡር መሆኗን ከሆሳዕና ንግሥት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተደረገው የምርመራ ውጤት ያሳያል። የአሌሞ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እንደዘገበው ተከሳሹ ታዳጊ ልጅ አስገድዶ በመድፈርና በዘመድ መካከል የግብረ ሥጋ ግንኙነት በመፈጸም በሚል ክሶች የ19 ዓመት እስር ተፈርዶበታል። ድርጊቱ የተፈጸመው በሀዲያ ዞን በአሌሞ ወረዳ በአማሞ ከተማ ልዩ ስሙ መገናኛ ተብሎ በሚጠራው ቦታ ነው። በመቀጠል ሳፋሪኮም ኢትዮጵያ የታሪፍ ማሻሻያ ማድረጉ ተሰማ። ጭማሪ ተደርጎበታል የተባለው የዳታ ጥቅል አገልግሎት ላይ ነው። ሳፋሪኮም ኢትዮጵያ ይህንን ጭማሪ ያደረገው የኢንቨስትመንትና የኦፕሬሽናል ወጪዎች ከፍ ማለታቸውን ተከትሎ እንደሆነ ሰምተናል። ኩባንያው ለጊዜው ጭማሪ ያደረገበት የዳታ ጥቅል አገልግሎት ዋጋ ምን ያህል እንደሆነ አልጠቀሰም። ሳፋሪኮም ኢትዮጵያ የሞባይል ኢንተርኔት እያቀረበ ያለው ከወጣው ዋጋ ከእጥፍ በላይ እየቀነሰ ወይም እየከሰረ መሆኑን መናገሩ ይታወሳል። ኩባንያው ስራውን እያስፋፋ አገልግሎቱን እያቀረበ ያለው በባለ አክሲዮኖች ድጋፍ ነው ብሎ ነበር። የኮሚኒኬሽን ባለስልጣን የሞባይል ኢንተርኔት ዋጋን ተመልክቶ አዲስ ተመን እንደሚያወጣ እንጠብቃለን። ያ ካልሆነ ግን የቴሌኮም ዘርፍ ባለበት ይቆማል የሚል ስጋት እንዳለው ኩባንያው ከወራት በፊት መናገሩ ይታወሳል። ሳፋሪኮም ኢትዮጵያ በሀገር ቤት የቴሌኮም ገበያ ለውድድር ክፍት መሆኑን ተከትሎ አገልግሎት መስጠት ከጀመረ 3 ዓመት አስቆጥሯል። ሳፋሪኮም ኢትዮጵያ በኬንያው ሳፋሪኮም ለሚመራው ግሎባል ፓርትነርሺፕ ፎር ኢትዮጵያ የተሰኘ ጥምረት አካል ነው። ጥምረቱ የኬንያ ሳፋሪኮም፣ የዩናይትድ ኪንግደም ቮዳፎን እና ቢአይአይ ግሩፕ፣ የዓለም ባንኩ አይኤፍሲ፣ የደቡብ አፍሪካ ቮዳኮም፣ የጃፓኑ ሱሚቶሞ ያቀፈ ነው። ጥምረቱም ከኢትዮጵያ መንግስት ጋር በደረሰው ስምምነት መሰረት ጨረታ ያሸነፈበትን $850 ሚሊዮን ለመንግስት ከፍሎ የደንበኞቹን የኔትወርክ ሙከራ በድሬዳዋ ከተማ የጀመረ በነሐሴ ወር 2014 ዓ.ም ነበር። ኩባንያው የደንበኞቹን ቁጥር 12 ሚሊዮን በላይ ደርሷል። ይህም ከፍተኛ ስኬት ነው ማለቱ ይታወሳል። ወደ ውጭ ዜና ስናልፍ ዩክሬን ከአሜሪካ ጋር በመተባበር ያዘጋጀችውን ባለ 20 ነጥብ የሰላም እቅድ ይፋ አደረገች። የእቅዱ ዋና ነጥቦች የዩክሬን ሉዓላዊነት የሚያረጋግጡ ሲሆን አሜሪካ፣ ኔቶ እና የአውሮፓ ሀገራት በኔቶ አንቀጽ 5 መሰረት ለዩክሬን የደህንነት ዋስትና ይሰጣሉ። በተጨማሪ ሩሲያ ዩክሬን የዲንፐር ወንዝና ጥቁር ባህርን ለንግድ ዓላማ እንዳትጠቀም አትከለክልም። በስምምነቱ ጥሰት ላይ ማዕቀቦች ይጣላሉ። ዩኔን እንደዘገበው ከሆነ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያ ፌዴሬሽን ዛሬ በአሜሪካ ወገን ጋር በሚኖረው ስብሰባ ላይ ለእቅዱ ምላሽ መስጠት እንዳለበት አሳስበዋል። ዩክሬን በተለይም በግዛት ጉዳዮች ላይ በከፍተኛ ደረጃ ለድርድር ዝግጁ መሆኗንም ገልጸዋል። የእቅዱ ዋነኛ ነጥቦች የዩክሬን ሉዓላዊነት እንዲረጋገጥና ሁሉም ወገኖች ለድንበር መከበር ዋስትና እንዲሰጡ የሚጠይቁ ናቸው። ከእነዚህም መካከል ግጭቶችን ለመፍታት በድሮኖች እና በቴክኒክ ቡድኖች የሚታገዝ የንክኪ መስመር ክትትል ስርዓት ያለው የአለመጠቃቃት ስምምነት በዩክሬን እና በሩሲያ መካከል መፈረም ይገኝበታል። ለዩክሬን የሚሰጠው የደህንነት ዋስትና ጠንካራ የሚሆን ሲሆን ጥቃት ሲሰነዘር የተቀናጀ ወታደራዊ ምላሽ መስጠትን እና በሩሲያ ላይ ማዕቀቦችን መልሶ መጣልን ያካትታል። የዩክሬን የታጠቁ ኃይሎች በሰላም ጊዜ የዩክሬን የጦር ኃይል መጠን 800 ሺህ ወታደሮች ሆኖ ይቀጥላል። ከአሜሪካ፣ ኔቶ እና የአውሮፓ ሀገራት በኔቶ አንቀጽ 5 መሰረት ግልጽ በሆነ የአተገባበሩ
ሁኔታዎች ለዩክሬን ዋስትና ይሰጣሉ። ስድስተኛው ነጥብ ሩሲያ ለዩክሬንና ለአውሮፓ ያላትን ያለመጋፋት ፖሊሲ በሕጎቿና በማረጋገጫ ሰነዶቿ ውስጥ እንድታካትት ያዛል። በመቀጠልም ዩክሬን በተወሰነ ጊዜ ውስጥ የአውሮፓ ሕብረት አባል እንድትሆንና ለአውሮፓ ገበያ የአጭር ጊዜ ልዩ መብት ያለው መዳረሻ እንድታገኝ ይጠይቃል። ለዩክሬን ልዩ የኢንቨስትመንት ስምምነት ያለው ዓለም አቀፍ የልማት ጥቅል ይዘጋጃል። የዩክሬን መልሶ ማቋቋም ፈንድ $800 ቢሊዮን ከሀብት ድርሻ፣ ከእርዳታ፣ ከብድርና ከግል መዋጮዎች ለማሰባሰብ አልሟል። የሰላም ስምምነት ከተጠናቀቀ በኋላ ከአሜሪካ ጋር ያለው ነፃ የንግድ ስምምነት ይፋጠናል ተብሏል። የኒውክሌር መሳሪያዎች አንቀጽ 16 ዩክሬን የኒውክሌር መሳሪያዎች አለመስፋፋት ስምምነት መሰረት በማድረግ የኒውክሌር መሳሪያ የሌላት ሀገር ሆና እንደምትቀጥል የምታረጋግጥበት ነው። የዛፓሮሲሃ የኒውክሌር ኃይል ማመንጫ አስተዳደር በዩክሬን በአሜሪካ እና በሩሲያ በጋራ የሚጠራ ሆኖ የኤሌክትሪክ ኃይል ክፍፍሉም በቀረበው መጠን መሰረት ይሆናል። በትምህርት ፕሮግራም ረገድም መግባባትና አናሳ ቋንቋዎችና የሃይማኖት መብቶችን መጠበቅም የሚያበረታታ ይሆናል። በዩኔትስክ፣ ሉሃንስክ፣ በዛፓሮሲያ እና ኬሮሰን ክፍሎች ያሉት የወታደሮች መስመር እንደ ነባራዊ ሁኔታ እውቅና ይሰጣቸዋል። ነፃ የኢኮኖሚ ቀጠናዎችና ወታደራዊ እንቅስቃሴ የማይደረግባቸው አካባቢዎች እንዲፈጠሩም ሐሳብ ቀርቧል። የወደፊት ግዛት ስምምነቶች አንዴ ከተወሰኑ በኋላ ሩሲያም ሆነ ዩክሬን እነዚያን ስምምነቶች በኃይል ላለመቀየር ቃል ይገባሉ። ልዩ የባህር ስምምነት አንቀጽ 16 ሩሲያ ዩክሬን የዲንፐር ወንዝን እና ጥቁር ባህርን ለንግድ ዓላማ እንዳትጠቀም አትከለክልም ይላል። የጉዞና የመርከብ ነፃነትን የሚያካትት የተለየ የባህር ስምምነትና የመዳረሻ ስምምነት ይፈረማል። የዚህ ስምምነት አካል ሆኖ የኪንበርን ስፒት ከወታደራዊ እንቅስቃሴ ነፃ ይሆናል። በመቀጠልም የጦር ምርኮኞች እና ታጋቾች እንዲመለሱ እንዲሁም የጦርነት ሰለባዎች ስቃይ እንዲቃለል ሰብአዊ ኮሚቴ ይቋቋማል። ስምምነቱ ከተፈረመ በኋላ በአጭር ጊዜ ውስጥ በዩክሬን ምርጫ ይካሄዳል። ይህ ስምምነት በሕግ አስገዳጅ ሲሆን አተገባበሩም በአሜሪካ ፕሬዝዳንት ዶናልድ ትራምፕ በሚመራው የሰላም ምክር ቤት ክትትልና ዋስትና ይደረግለታል። ዩክሬን፣ አውሮፓ፣ ኔቶ፣ ሩሲያ እና አሜሪካ የዚህ የክትትል ስርዓት አካል ይሆናሉ። በስምምነት ጥሰቶች ላይ ማዕቀብ ይጣላል። የመጨረሻው አንቀጽ 20 እንደሚያመለክተው ሁሉም ወገኖች በዚህ ስምምነት ላይ ሲስማሙ ወዲያውኑ የተኩስ አቁም ተግባራዊ ይሆናል። ቀደም ሲል የጀርመን ውጭ ጉዳይ ሚኒስትር ዮሐን ዋዴፍል ዩክሬን የግዛት ስምምነት ልታደርግ የምትችለው ከአሜሪካና ከአውሮፓ አስተማማኝ ዋስትና ካገኘች ብቻ እንደሆነ መጥቀሳቸውን ታንጁንግ ዘግቧል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።